ኢትዮጵያ ወደ ኋላ ያስቀራትን ሐሳብ አልቦ ፖለቲካና ግጭት ወላጅ የሆኑ የተዛቡ ትርክቶችን ተባብሮና ተመካክሮ ማድረግ ለችግሮች እልባት በማበጀት ሀገርን ከፍ ማድረግ ምርጫ የሌለው ጉዳይ ነው። በ2014 ዓ.ም በአዋጅ የተቋቋመው የኢትዮጵያ ሀገራዊ ምክክር ኮሚሽንም በተለያዩ የህብረተሰብ ክፍሎች መካከል መሰረታዊ በሆኑ ሀገራዊ ጉዳዮች ላይ የተፈጠሩ ልዩነቶችን ለመለየትና በጋራ መፍትሄ ለመስጠት የምክክር ሂደቱን እየመራ ይገኛል። ኮሚሽኑ አሁን ላይ በ11 ክልሎችና በሁለት ከተማ አስተዳደሮች የሰበሰባቸውን አጀንዳዎች የማደራጀት ስራ እየከወነ በጎን ደግሞ በትግራይ ክልል ለአጀንዳ ማሰባሰብ ዝግጅት እያደረገ መሆኑን ከኮሚሽኑ የተገኘ መረጃ ያመለክታል። እያንዳንዳችን እየገባን ሲወያዩ ሲነጋገሩ ስናይ እኔ በሱ ቦታ መስገን ቦታ ሆኜ እንዴት ማየት ይችላል? እሱስ በኔ ቦታ ሲሆን እንዴት አድርጎ ነው ችግርን ማየት የሚችለው? መከባበር የተሞላበት በጣም መደማመጥ የነበረበትና ጥልቀት የተሰፈነበት ምክክር ነበረ። ሀገራዊ ምክክር ኮሚሽኑ ሁሉም ወገን በምክክሩ እንዲወከል በአንክሮ እየሰራ መሆኑን የገለጸ ሲሆን ከኢትዮጵያ ውጭ የሚኖሩ ኢትዮጵያውያንን ጨምሮ በማረሚያ ቤት ካሉ ወገኖች አጀንዳ ለመሰብሰብ እየሰራ መሆኑን ለአካታችነቱ አስረጃ ያደርጋል። ስንጀምር ሁለት ፓርቲዎች ነበሩ ሊሰሩ ፈቃደኛ ሆኖ የጀመሩት። ሌሎቹ ሁሉ በጥርጣሬ አይን ሲያዩ ነበረ። በኋላ በአሁኑ ሰዓት ከ55 ፓርቲዎች በላይ ከኛ ጋር አብሮ እየሰሩ ይገኛሉ። አሁን በጣም ብዙዎቹ አብሮን እየሰሩ ይገኛሉ ብቻ ሳይሆን ለአሰራራችን ሂደት ስኬት ከፍተኛ አስተዋጽኦ ያደረጉ ነው ያሉት። የሚያደርጉት አስተዋጽኦ በይዘትም ጭምር በየሄድንበት ቦታ ሁሉ አንዳንድ ጊዜ ለምሳሌ በምክክሩ ሂደት ውስጥ ቅርቃር ሲፈጠር እነሱ ራሳቸው መጥተው ነው የሚያስተናግዱት። ጥቂት እጅግ በጣም ጥቂት የሆኑ ደግሞ እስካሁን ያልገቡ አሉ። እነዚያንም እኛ ደግሞ ከተሰጠን ገደብም አልፈን ወደ ምክክሩ እንዲመጡ በበኩላችን ጥረት ያደረግን እንገኛለን። በኢትዮጵያ የፖለቲካ ሜዳ ቁጭ ብሎ የመወያየት ስልጡን መንገድን እየከፈተ ያለው ምክክሩ ወደ ሀገራዊ ጉባኤ እየተቃረበ ነው ሲሉም ተናግረዋል። ህዝባችን ብርታት፣ በአመራሮቻችን ብርታት፣ በተለይ ከሚዲያዎች የሁላችሁም ድጋፍ፣ የፖለቲካ ፓርቲዎች ድጋፍ ተጨምሮበት በአሁኑ ሰዓት ወደ ሀገራዊ ምክክር ጉባኤ እየተቃረብን እንገኛለን። በዚህ በኢትዮጵያ ታሪክ የመጀመሪያው ተቋማዊ ቅርጽ ባለው ሀገራዊ ምክክር በንቃት መሳተፍ ለሁሉም ዜጋ ለሀገር ዘላቂ ሰላም ግንባታ ድርሻን የመወጣት ሀገራዊ ግዴታ መሆኑም ተገልጿል። ምክክር መድረኩ ሊሳኩ የሚችለው በአንድ ወገን ጥረት ብቻ አይደለም። በትብብር እችን ሀገር ለመገንባት መብት ብቻ አይደለም ማየት ያለብን፣ ግዴታም ጭምር ነው። ሀገራዊ ግዴታ እንዳለን መታወቅ አለበት ብዬ አስባለሁ። በእርግጥ ኮሚሽኑ ከፊት ለፊት ይመራል። ኮሚሽኑ አቅጣጫን ያሳያል፣ መንግስት ይደግፋል። እነዚህ ነገሮችን ህዝባዊ አድርገን ህዝብ ደግሞ አድማጭ ብቻ ሳይሆን ህዝብ ባለድርሻ አካል ሆኖ መስራት አለበት ብዬ አምናለሁ። ለውጤታማነቱ መትጋት በጋራ ያስፈልገናል ብዬ አምናለሁ። ምክክሩ የኢትዮጵያውያንን አንድነት፣ ህብረትና የወል ኃላፊነት ጠይቀው እንደተሳኩና የኢትዮጵያውያንን ታላቅነት ከገለጡ ታላላቅ ጉዳዮቻችን መካከል አንዱ በመሆኑ ከሊቅ እስከ ደቂቅ አስተዋጽኦ እንደሚጠበቅም የምክክር ኮሚሽኑ ጥሪ ነው። ለኢትዮጵያ ዘላቂ ጥቅም፣ ዘላቂ ሰላም፣ ዘላቂ ሀገር ግንባታ፣ ዘላቂ ኢኮኖሚ እድገት መሰረት የሚሆነው ምክክር ስለሆነ ይህንን መስራት የሚችለው ሚዲያ ነው። ከዛ በተረፈ ደግሞ የተፎካካሪ ፓርቲዎች እስካሁን ሲሰሩ የነበረው እጅግ አስገራሚ ስራዎች አሁንም እንዲቀጥሉ እንፈልጋለን። በአጠቃላይ የኢትዮጵያ ህዝብ በአድዋ የሰራውን ታሪክ በታላቁ ግድብ እንደደገመ ሁሉ በሀገራዊ ምክክር መድገም አለበት ብለን እናስባለን። ሀገራዊ ምክክር የፖለቲካ ችግርን በውይይት የመፍታት ባህልን በማዳበር አዲስቷን ኢትዮጵያ ለመገንባት ለኢትዮጵያውያን እጃቸው ላይ ያለ ልዩ እድል መሆኑም ይገለጻል።